ታብታብ አድርጉ እስኪ ታብታብ አድርጉላችሁ። ተሳፋሪ ታብታብ አድርጉ ፋሚሊ ሁላችሁም። እሺ ለምን አያቁታል እኮ ጌታ ግን ለግድ እንሰራለን። እሺ አንተ ለምነኝ ለምን አዳማቱ በአየር በራሪ ተሳፋሪ በአየር በራሪ እግዚአብሔር ይስጥልን። ሮማ እጅህን ይባርካው። እሺ አይምረው ሮማ እጅህን ያቆርጥሞ። እሺ ቴንኪው። ግን ትንሽ እንትኗ መጠን ነው ልያቸው ግድ ነው። አስተያየት ግድ ነው። ግድ ነው። እንደዚህ ትናገር በጣም እንዴት ነው የምታደርገው? ግን በጣም ለሳሙሳ ግን እንደዚህ ያለ ሳሙሳ ይደና በጣም ሲል የሚነጋ ሰው ጠላው። አንሺ ነው ያጃ ገብርኤል ነው። እስኪ ማረ ትንሽ አቆይም ነበር አንዴ መዋርሀል ታብ ኮፕሊንግ አድርጉ እስኪ። እራት ያልበላችሁ አላችሁ ከዚህ ውስጥ? እራት በልታችኋል? እራት በልታችኋል? ኮቱመሊ እናስ ሼቦ ኮቱመሊ እኮ ነው። አልበላንም። እንዳበሉ ጾሙ ደሩ። እሺ ሌሊት እየጾማችሁ ቀን ብሉ። ቀን ይከበዳችሁ ጾመኛ ካላችሁ ሌሊት ጾማለሁ፣ ቀን በላለሁ። ዋናው መጾማችን ነው። እግዚአብሔር ውስጣችንን ያውቃል። እንዳበሉሽ አልበላንም። ደስ ይላል። አረቄዎች ቀን ችግር የለም። አረቄ አግኝተህ ነው አንተ። አረቄ መናቅም። አረቄ እኮ አባት ኤክስፖርት የተደረገ ነው ወደ ውጭ። አላየህም እንዴ? ከአንተና ከኔ ቀድሞ አረቄ ኤክስፖርት ይደረጋል። እድለ ቢስ ነህ አንተ። አረቄ ባገኝ ነው አሁን እዚህ በዚህን ሰዓት እያልኩ ትልቁ አይገኝም እኮ። ሚዩት ነሽ? ላምጣልህ? ደስ ይለኛል። ጥሩ ልጅ አልነበርክ ኮኮንያ እና አሁንስ ምን ሆንኩብህ? አረቄ ትወዳለህ ኤርሚዬ? እንዴ ባይገርም ልጅ እያለን ነው ቤት የሚያታልሉን ለጉንፋን ብለው አረቄ በሻይ ኮረንቲ ተብሎ አረቄ በሻይ ለጉንፋን። በቃ እሷ ሻይ ይፈላል፣ አረቄ ጠብ ይደረጋል። በቃ እሷን ታጠናት ሽቦ አርጋት ይለዋል። ትጥን ላጥ። አሁንስ በቡሽ ላጥ ብቻውን። ይሄ ነው እንግዲህ። እና አረቄ መጠጣት በእኔ ያልተጀመረ ትላለህ። ከዛ ነጋዴ ነኝ ላክልኝ። የምን አረቄ ነው? የደንበጫው ነው? የትኛው ነው?
ላክልኝ ፈልጋለሁ። ጥፍራ ሞላ አንተ አያምርም። ታይ ጽጌዬ እንዴት አርቂ እኮ አንቺ አይገኝም እኮ። በነገራችን ላይ ጠጅ ነው ጠጅ የንጉስ መጠጥ ነው ይባላል። ጠጅ በጣም ድሮ አካባቢ ራሱ በጣም ይጠጣ ነበር። አሁን ስለመጠጥ አታስወሩኝ። የሰካራ ሞሪቷ ሰካራ ሞሪ አታስወሩኝ። አረቄ የጠጣ ሰው ጤነኛ ነው? እውነት እኮ አይደለም። እኔ አላውቅም። ተው እዛው የአረቄዎች ኮሚቴዎችን ምናምን አውራ ሰውየው። እቺ ደግሞ ምናምን በዚህ ሰዓት ልከው ምንድን ያልከው? አንቺ ሚቱን ኮስተር ምንድን ያልከው? እዚህ ነው እኮ እባክሽ ኮሜንት ነው ማርያምን ኮሜንትና የላኩልኝ ኢንቫይት እየላኩልኝ ነው። አንቺ አሁንም እየበላሽ ነው? ሳምቡሳ ትደውልሽ አታነሽም? ስልኬን ይዤው አይደለም የሄድኩት፣ ቀረጻ ላይ ነበርኩ። ላይቭ ላይ ደጋግሜ ሼር ሳደርግልሽም እንትን አትመልሽ። ላይቭም እየገባሁ አይደለም ምንም ማየት ስለማልፈልግ ላይቭም ትሳት ብዙ ማለት አይ በሰላም ነው። ቁንጥጥ ነው ማድረግሻ። በሰላም ነው። አመጭም እኔ ቤት አንዴ ላይቭ አንቺን ዘግተሽ ላይቭሽን ዘግተሽ አመጭም እኔ ጋር ምንድን ነው እሱ? የኔ ንስር ነው ምንም አይደለም። ኧረ እባክህ እዚህ ጋር ጊፍት ወረደልኝ። ውሽ አይድሌ እንጫወት ማረግ የተቀሙትን አውራኝ ማሪ። እሺ አንቺ ሳምቡሳ አታብዢ፣ ምስሩ ጥሩ አይደለም አሉ። ለምን? እኔ እንጃ ለምን ነበር የሳምቡሳ ምስር ምታቋላችሁ? የት ፈዘሽ? ነቃ በይ አንቺ የሚያውቃል። አይ ብሉ ብሉ፣ ስቀልድ ነው አውቄ ነው። እንደውም ሳምቡሳ ምስሩ ለወንዶች ነው የተከለከለ፣ ለሴቶች አይደለም፣ ለወንዶች ነው። ለምንድን ነው የሚስቁት? ሳምቡሳ ምስሩና ለወንዶች ነው፣ ለጨጓራ። አዎ ጨጓራ ይነካል። ጨጓራ በሽታ የለብኝም። የአገሬ ልጅ ባለጋሜ ለምንድን ነው የፈለከኝ? ፈልጌሽ ነው ማርያምን። ቁም ነገር ለምን ንገረኝ። እንዴት ነይና ልንገርሽ። ቢያንስ 1-2 ደቂቃ 3 ደቂቃ። የት? እኔ ቤት እኔ ገስት ላይ ለምን ፈልጌሽ እንዴ? አንቺና ስትይ ለምን ብዬሽ አውቃለሁ? እኔም ብዬሽ አላውቅም እኮ ግን የሆነ አለ አይደለ? እኔ ከማልፈልጋቸው ነገሮች ውስጥ ይሆናሉ። አሁን ላይ ለአንቺ የማትፈልጊውን ነገር እኔ እንደማላረግ ታውቂያለሽ። ንገሩኝ እስኪ እናንተ የምታውቁ ምንድን ነው ንገሩኝ። እናሺ ይውላ ኮስትርዋ ጋዶ ይውላ ፈልገኝም ሊሆን ይችላል። አሁን ሰሞኑን አንደኛ በጣም አሞኛል፣ በጣም ማለት ነው። እዚህ ጋር ላይ ከምገባው ለልጆቼ እና ደግሞ መጥፋት ስለማልፈልግ ነው። ለማንም ድክመት ማሳየት ስለማልፈልግ ነው። ቢያመኝም ጤነኛ ሞኝ ቆምኩኝም ሞትኩኝም እዚሁ ላይ ነው የምሞተው። ገባ እና አሁን እዚህ ጋር እሱ ጋር ልመጣ እችላለሁ፣ ችግር የለውም እመጣለሁ። ግን ማለት ነው እኔ ዝም ብዬ እስከዛሬ ድረስ ሳላወራ ለሌላ ለመንዛዛት ወሬ ከሆነ እስከዛሬ ድረስ ምንም ነገር ይሁን ችግር የለውም ብዬ አልፌያለሁ። ለሌላ ነገር ከሆነ የሆነ በቃ አለ አይደለ የሆነ ፍንጭ ስጠኝና እመጣለሁ። ከዛ ውጭ ግን ለመልቀምቀም ከሆነ እኔ አልቀመቀምም። እሺ
ማለት እዚህ ጋር የማይሆን ኮሜንት እየጻፈች አይደለም። አሁን ስላልሽው ምናምን አይደለም የነገርኩሽ ነበር እኮ ለአንቺ የማይሆኑን ነገር እኔ አምኜበት አልቀበለውም አላረገውም። የሚጠቅምሽን በደንብ ጠንቅቄ አውቃለሁ። ቢያንስ በትንሹም ቢሆን ከአንቺ በላይ አዋቂ አይደለም ስለራስሽ። ግን ለአንቺ ካለኝ አስተሳሰብና ቀረቤት አኳያ ለአንቺ በውስጥ በራሴ የማስበው ነገር ይሄ ጥሩ ነው የሚለውን ነገር አምኜ እቀበለዋለሁ። ከዛ ውጭ ለአንቺ የማይሆኑን ነገር እኔም ደግሞ እያወቅኩ በፍጹም እንደማላደርገው ታውቂያለሽ። እንጂ በፍጹም ማለት ነው ምንም ነገር አንቺ የሚጎዳ እንድችም ነገር እችን ጥፍር ያክል የምትጎዳ ነገር በፍጹም እኮ እኔ እስከዛሬ ድረስ እኔ ጌም እንኳን ቢሆን አንተ ነህ ብለኸኝ ነቅዬ ነው የምመጣው። ግን አሁን ያለሁበት ታይም በቃ ራሴን በጣም ለመቆጣጠር እየሞከርኩ ነው፣ ላለማውራት ራሴ ጋር በጣም እየተጋጨሁ ነው እና የሆነ ማስወራትና የሆነ ነገር እኔን የሆነ ነገር ውስጥ ለመክተት እየፈለጉ ነው ብዙ ሰው ማለት ነው። አንቺን እንደዛ እንዳያረጉሽ ስለምፈልግ ነው ያልኩሽ። የሆነ ነገር ውስጥ ማንም እንዲከትሽ ስለማልፈልግ ከመስመር እንዲያወጡሽ ስለማልፈልግ ነው። አሁን እየሄድሽበት ያለው መንገድ በጣም ጥሩ ነው፣ ደስ ይለኛል። ግን ደግሞ እንደዚህ ነገሮች በጣም ብቻ ሳይሆን መጣልም ስላለ ያን ነገሮች እኔ ደግሞ እንደ ወንድምነቴ አንቺ ያላየሽውን ነገር እኔ እያዩት ማስተካከል ስለምፈልግ ለዛ አንቺን በውስጥ ብታወራኝ ይሻላል እሱ ነገር ኖ በቃ የራስሽን ሀሳብ 2 ደቂቃ ብቻ እግዚአብሔርን ነው የምልሽ። ታተርፊበታለሽ እንጂ አትጎጂበትም። እሺ እመጣለሁ በቃ እሺ። አንድ ነገር የምነግራችሁ ነገር ቢኖር ማለት ነው ማሮቼ፣ እኔ ምንም ነገር እንትን አይደለም፣ ግን እኔ ከአንደበቴ እስካሁን ድረስ ምንም ነገር አልወጣም። ብዙ ነገር እኮ አለ፣ ብዙ ነገር ማውራት እችላለሁ፣ ግን ምንም ነገር አልወጣም እና ብዙ ሪካርዶች ይደርሱኛል ምናምን ነገር እና ያ ነገር እኔ እንድናገር የሚፈልግ ሰው አለ። እኔን አናግሮ የሆነ መጥፎ ነገር ውስጥ የሆነ እንትን ስላልገባችሁ ነው የሆነ አዙሪት ውስጥ እኔን ለመጣል ለመወርወር እየታሰበ ነው። ገባችሁ? ሰው ይሄ ከዛም ከዚህም የምትሉትን ነገር እንትን በሉ። ሁለተኛ ነገር ደግሞ ልኖርበት በቃ ተውኝ፣ ማምላክን በቃ ተውኝ። እንዴ እኔ በቃ መኖር ነው የምፈልገው። እኔ ማንም ላይ አልደረስኩም። ታይ በቃ ማንንም ሰው ትቻለሁ እኮ እንደ አዲስ ህይወቴን እየኖርኩ ነው። እኔ ለምን ኖርሽ ነው እንዴ? ለምን ቆምሽ ነው እንዴ? ቆይ ማምለክን ለምንድን ነው እናንተ የማይገባችሁ? ለምን ቆምሽ እኮ ነው እየታገሉኝ ያሉት። ለምን አትሞችም? ለምን ራስሽን አታጠፊም? ለምን ወደ መጣሽበት ወደ ስደት መልሰሽ አትሄጂም እኮ ነው ሁሉም ሰው የሚለኝ። እኔ ደግሞ ማቆም እችላለሁ ራሴን። ለምን አተውኝም? እኔ ራሴን መኖር እችላለሁኝ። በቃ ማንንም ሰው ገዙኝ አይደለም፣ ማንንም ሰው ከጎኔ አይሁን፣ ማንንም ሰው አልፈልግም። ግን በቃ ልኑር። ተውኝ። እኔ በቃ ተውኝ፣ ማርያምን ተውኝ። በቃ እኔ ማንንም ሰው አልለካሁም፣ ማንም ሰው ጋር አልደረስኩም። በቃ ከዛ አታረጥርጡ። ተውኝ፣ በእናታችሁ ደክሞኛል። ተውኝ። በቃ እኔ ያለሁት እኔ ሁሉ ነገር የሆንኩት እኔ ያለው የሚያወራው ሌላ ሰው ነው። እኔ ከአንደበቴ አንድ ነገር ሳይወጣ እንደ ሴት ልጅ እኔ ሳለፈልፍ እንዲሆንኩኝ ሳልል ዝም ብዬ ጸጥ ብዬ እየኖርኩ ነው። ተውኝ፣ በቃ ልኑርበት። አላማችሁ ገብቶኛል። እኔ ወደ መጣሁበት ለመመለስ ነው። አልመለስም፣ የትም አልሄድም። ሰርቼ እዚሁ ስራችሁኝ ነው ማሳያችሁ። አልመለስም፣ ወዴትም አልሄድም። መልሼ ወደ ስደት እንዲሄድ አይደለ ፍላጎታችሁ? አልሄድም የትም። እዚሁ ነው የምሰራው። እዚሁ ራሴ ማቆም እችላለሁ። እንዴ በቃ ለዚህ ከሆነ ተነጋግራችሁ ያለው ነገር በይቅርታ ብቻ ሌላውን በውስጥም አለማውራት መፍትሽ ነው። እሱ ኮስተር እያወራሁ ነው አይደል? በመሀል አይገባብኝ። ካልሆነ ይወጣላችኋለሁ። እናንተ እንደፈለጋችሁ ማለት ትችላላችሁ። ኮስተር አሹ ዝም በል። እኔ እንደው ግምጃ እንደዚህ ነው እንደዚህ አንዲት ነገር የተናገርኩት ነገር የለኝም። ስረገጥም ስዘቀዘቅም የፈለገውንም ሲባል ከአንደበቱ ነው። እኔ እና እሱ የሆነ እንትኑን እንኳን ያወቅኩት ከሱ አንደበት ነው። ስለዚህ እኔ ከሱ ምንም የምሰማው ነገር የለኝም። እሱም ከኔ ምንም የሚሰማው ነገር የለውም። ህይወቴን እየኖርኩ ነው። ስሜን እንዳታነሳ፣ ስምህን አላነሳም። አጠገቤ እንዳትደርስ ስምሽን እያነሳሁ አይደለም። አንዴ ተረጋጊና ለስሚ በኪዳነ ምሕረት እኔ አልሰማም። ኪዳነ ምሕረት አይደለም ለእኔ ሳይሆን እሺ፣ ለፋሚሊዎች ትብላለሽ። በቃ አንዴ ይበቃሃል።
በቃ እሺ የበደልኩሽ ነገር ምንድን አንቺ ለመጣል ያደረኩሽ ነገር ምንድን ነው? በቃ ኧረ በእግዚአብሔር ኧረ በኪዳነ ምሕረት ይኸውልህ ምን አድርጌሽ ነው? እሺ ንገሪው ለአባ ኮስተር ይሁን ንገሪው። እኔ ትንሽ ከተናደርኩኝ ያመኛል። አክብሬ ነው የመጣሁት። እወድሃለሁ፣ አክብራለሁ። በዚህ ዙሪያ ምንም እንዳታወሩ ሁለታችሁ ከዚህ በኋላ ይሄ አጀንዳው እንዳይነሳ ጨርሻለሁ። በቃ መቀመጥ ስለማልችል ነው እኔ መቀመጥ አልፈልግም። ኖ ገንዘብ በልቼሻለሁ። ፍቅረኛ አልነበርሽም፣ ገንዘብም አልበላሁሽም። የተፈጠረ ነገር የለም አይደል? አለ የምትይው ነገር ካለ ይሁን ላይ ብለኝ ጨርሰው። ዝም በል እስኪ ዝም በል በቃ ዝም በል። አንተኒ አለሁበት ቦታ እንፍታው ይሄን ነገር በቃ ዝም በል በቃ እኮ አሁን ምን ፈታው ቦቼ ግምጁ ምን ያለበት ፋስ ያለበት ዝላይ አይችልም ትላለች እናቴ። ብዙ አታውራ በቃ ይበቃል። እስከዛሬ ያወራው ይበቃል። ነገር ግምጁ አንዴ በኪዲ ተረጋጊና ቦሰራ ይሄን ነገር አንተ ጋር አላወራም። መመቤቴን ጭራሽ ነው ማውራት አልፈልግም። ጭራሽ ማውራት አልፈልግም። በቃ እኮ ምንድን ነው ያደረግሽ? ይኸው ላይ ሚዩት አድርጋ አንዴ ቦቼ ሚዩት አድርጋ አንዴ ቆይ። አሁን እዚህ ጋር ሁላችንም ወጣለች خلاص። ስለዚህ እሷ ስሜት ሆና እዚህ ጋር እኛ ያለውን ነገር የምታውቁት የምናውቀው ምናምን ይኸውላችሁ ፋሚሊ እዚህ ያላችሁ በጠቅላላ 6600 ሰዎች አላችሁ። እኔ የምፈልገው የእሷን ሰላም በጣም ደህና መሆን ነው። የእሱን ሰላም በጣም ደህና መሆኑን ነው የምፈልገው። ያም የሆነው ደግሞ በሁለቱማ ሌላ ሶስተኛና አራተኛ ሰው ጣልቃ ሳይገባ ነው ሰላም የሆኑት። በመሀላቸው ሁነን እኛ እነሱ ሳይፈልጉት ያላሉትን ነገር ያመጣን ነገር እያያዘን አንዴ ልጨርስና ቡቼ እና እባካችሁ በቃ ሁለቱም እሱም የራሱን ህይወት እየኖረ ነው፣ እሷም የራሷን ህይወት እየኖረች ነው። ሌሎቻችን አናስፈልግም፣ ሶስተኛና አራተኛ አካል አናስፈልግም። ከዚህ በኋላ የቦቼን ፋሚሊ ሆናችሁ የእሱ ተከታዮች በልጅቷ አቅጣጫም ሆነ ሌላ ነገር መጻፍም መናገርም አትችሉም። እኔም እያየው ዝም አልልም። የእሷን ፋሚሊዎች እሱ ባለበት ቦታ እየሄዳችሁ እሷ ሳትፈቅድ የማይሆን ነገር መጻፍ እኔም አልፈቅድም፣ አይሆንም። ይሄ ነገር በጣም ወደ ማይሆን ነገር ስለሚከት እዚህ ጋር መቆም አለበት። በተለይ የሷ አንተ በእናትህ የኩሊ ቀልድ ይቀልዳል እንዴ ማየው። የሷ ፋሚሊዎችም እዚህ ጋር ሌላ ነገር ለሱ ሂዳችሁ አትጻፉ ሰላሎቹን። የሱን ፋሚሊዎች እየመጣችሁ እሷ ጋር እሱ ያላለውን ነገር አትጻፉ። በቃ አብረው ነበሩ ወይም አናቅም፣ እሱን ማንም እናችሁ ሁላችንም አናቅም። የሁለቱ ላይፍ ነበረ፣ በመሃል ቆሟል። ስለዚህ ራሳቸው ይፈቱታል፣ ራሳቸው እንትን ይሉታል። እኛ ግን ጣልቃ እየገባን የእነሱን ህይወት አንበጥብጥ። ይህን ሰው ሚዩት አርጌ ብሎክ አርጊልኝ በእናትሽ ሞዴሬተር ናጃም ነገር አስገባው አንዴ። እሺ አባ ኮስተር ይቅርታ፣ እኔ ማለት ነው አሁን ወይኔ ልውረድና ተመልሳ ወይ ታውራ። ይኸውልህ እንዴት መሰለህ፣ እኔ አባ ኮስተር አንተም ወንድሜ ነህ። ደግሞ ማርያምን በጣም እንደምወዳት ታውቃለህ። ለእሷ ምንም ነገር እንደሌለኝ ጌታ ምስክሬን፣ ክፋት ልቤ ውስጥ አንድም ነገር እኔ ግምጄን የሚጎዳ ነገር ሚዲያ ላይ ወጥቼ የተናገርኩት ነገር ካለ እሷን ለመጉዳት ደግሞ ያረኳት ነገር ካለ እኔ ትንገረኝ ያልኩት። ይኸውልህ ሚዲያ ላይ እንዴት መሰለህ፣ ዛሬ ነው አይ ቲንክ ሰሙትና ገንዘብ እንደበላኋት በክብሯ የሆነ ነገር ጠይቂያት እንደተጣላ ምናምን ነው። እኔም ማልዋሻው አንድ ሀቅ ግምጄ እዚህ ሀገር መታ እንድትኖር ያልኳት እኔ ነኝ፣ ሰርታ እንድትለወጥ ከማሰብ እንጂ እኔና ግምጄ ሌላ ምንም ነገር ከግምጄ አስቤ አይደለም። እሷን መታ ገንዘቤን ፈልጉ ነው ገንዘቤን ብሎ ነው ወይ ፍቅር ነበረኝ ወይ ፍቅረኛሞች ሆነን ከድቶኛል የምትል ከሆነ መታ ይሄ ነገር ታውራው። በቃ ማለት አንደኛ ነገር ይሄ ነገር እንዴት መሰለ የአደባባይ ሀቅ ከመሆኑ በላይ ደግሞ እኔ እየተዘቀዘኩ ኦሬዲ ቅሌታ መባል ደረጃ ደርሻለሁ። ወይ ስማኝ አንዴ ላውራ አውቃለሁ። እኔ ነው እያልኩ አይደለም አባ ኮስተር። የእሷ ፋሚሊዎች እና የእሷ ወዳጆች እኔ እንደበደልኳት አድርገው ስላሰቡ እኔ አሁንም ማለት ነው የበደልኳት ነገር ሊኖር ይችላል። ሰው እኮ ነኝ ማለት አይደለም እንኳን እኔና እሷ ማለት ነው። እኔ አሁንም የምነግርህ ነገር አባ ኮስተር ደግሞ ማለት ነው ሁላችሁም ታውቃላችሁ እኔና እሷ ማለት ምንም ነገር እንደሌለ በደንብ ታውቃላችሁ። ሁላችሁም የእሷን ፋሚሊዎች ያውቃሉ። በምን እንደተጀመረም በደንብ ታውቃለች እሷ ኦሬዲ። እሺ እዚህ ሀገር ከመጣች በኋላ እኔ አንዳንዴ እንዴት መሰለ እኔ የማልወዳቸው ነገሮች አሉ አይደለ? ፐርሰናሊቲ እንደ ፐርሰናሊቲ ሆኖ የማልወዳቸው አንዳንድ ነገሮች አሉ ማለት እንዴት ልበል፣ ኦቨራክት አልወድም እና ባህሪ እና ደግሞ አንዳንዴ ልቆጣ ትችላለሁ፣ ልናገራት ትችላለሁ። ሶ ግን የአዲስ አበባ ያናኗር ሁኔታ እዚህ ሀገር ያለው የሰው ባህሪ ምናምን ገና አልገባትም ግምጂ አልለመደችውም። እኔ ደግሞ ስራ በጣም ይወጥረኛል። አንዳንዴ ስክሪፕት መጻፍ አለብኝ፣ ሰው በስቱዲዮ ምናምን አድራለሁ አንዳንዴና ኤቭሪ ታይም ልታገኘኝ አልቻለችም።
በታመመሽ ጊዜ ብቻ ነው ከጎኑ ያልጠፋሁት። ይሄን ሀቅ እሷም ታውቃለች። ያ ነገር ግን እኔ እንዴት ነው መሰለ፣ እኔም ጓደኞቼም ከሷ የሆነ ነገር ፈልገን የቀረብናት መስሏቸዋል። አንደኛ ነገር የሷ ፋሚሊዎች፣ ሁለተኛ ነገር ላይ ደግሞ የሆነ በክብር ጉዳይ የሆነ ነገር እንዳደረኳት አይነት ታስቧል። እሱ ነገር አድርጓል የምትል ከሆነ ቦቼ እኔ ላይቭ ላይ ነው ይኸው እያልኩ ያለሁት። ቡቸራ በክብሬ ጉዳይ መጥቶ እንዲህ አድርጎኛል፣ የገንዘብ ጉዳይ ሆኖ እንደዚህ አድርጎኛል የምትል ከሆነ